ሰዎች ናቸው። በምን የሚደግፏትን ሰዎች እንምታ። በዚህ ልጆች ያላችሁ ዛሬም ነገም የኔ ደጋፊዎች ልጆቼ ናቸው፣ አክባሪዎቼ ናቸው። የሆነ አጀንዳ ሲመጣ ወይ ፊንገር አለችበት ወይ ቴክ ያለበት ወይ በቃ አንዳቸው እዛ በዙሪያው ነው ያሉት። በዛሬ ሳሊ አራበሻ እኔ የምወቀስበት ነገር የለም። እኔ ወጥቻ አልሰደብኳት አልተናገርኳት። ሄለንን አትናገሯት። ወንድ ቁና ከሆናችሁ ሄለንን ግጠሙ። እስኪ ወንድ ናችሁ እናንተ ንኳት። እስኪ ወንድ ከሆናችሁ ዛሬ እንደ ጀግና አድርጓችሁ ደጋፊ ነው። እንኳን ደጋፊዎች የሰደቧችሁ ደግ አደረጉ፣ እንኳን አደረጉ። በእናንተ ቤት እናንተ እንድትወደዱ እናንተ በቃ ወይ ደጋፊ እኮ ሂዱ አይሉም እንድትባሉ ምናምን ነገር እና ደጋፊዎች ምናምን እኔ አንድ ወንድ የወለደው ሰው ማለት ነው በውስጥ ገብቼ ሂዱና እንዲህ ተሳደቡልኝ ሂድ እንኳን እኔ አይደለሁም እኮ አብራችሁ ከስራችሁ ያለችው 7 ወር የሰደበችኝ ሂጂና ተሳደቢልኝ እንደማልላት በአንደበቷ ሄለን ቤት መስክራ ተናግራልኛለች። እኔ ማንንም አለ ነው ለብቻዬ እሺ ነኝ። እናንተ እንደዚህ ተደራይታችሁ አጀንዳ በመጣ ቁጥር አንድ አይነት ሰዎች ናችሁ የምታወሩት ስለኔ። ምንም አባታችሁ አላመጣችሁ። አስረግጬ ነው ነገር ካዳለ ምንም አላመጣችሁም። አሁን የቀራችሁ ምንድነው? ከደጋፊ እንዲህ እያላችሁ በእናንተ ቤት እያሳቀቃችሁ ስሙኝ። ለራሴ ነው ኃላፊነት የምቆመው። አዎ የሚደግፉኝን ወዳችኋለሁ። አዎ የሚደግፉኝን ልጆቼ እላችኋለሁ። ከዛ በተረፈ ግን እናንተም ደጋፊ ያላችሁ ግጠሙ፣ ተናገሯቸው። በደጋፊ ማንም ሰው የኔን ሎጎ አርጎ የኔን ፎቶ አርጎ አንዱን ስለተሳደበ ብቻ በዚህ አስታካችሁ ቤታን መናገር አትችሉም። ኖ ጋይስ፣ እኔ ያናደደኝ ምን ታውቃላችሁ? ፌክ አካውንት ያወጡና ሎጎ ያረጉና ከዛ በኋላ ሰው ይሳደባሉ። ከዛ የቤታ ደጋፊ እንዲባል እኔ ልጆቼን ጠንቅቄ ነው የማውቃቸው። ስትነኩኝ ይወሯቸዋል እንዳንበጣ። ካለካችሁን ዞር ብላችሁ ማያችሁ። እንደውም በጣም ምስኪን ናችሁ። የሌላችሁን በህይወት ዘመናችሁ አይታችሁት የማታውቁትን ቪው እና ላይክ ነው የሰጧችሁ። አመስግኗቸው። ምስጋናው ቢቀራፋችሁን አዘጉም እንዴ? አቃጥሏችኋል። ስላልመለስኩላችሁ ተናዳችኋል። እውነቴን እኮ ነው ጋይስ፣ አልመለስኩላቸውም። ስቶሪ ላይ ምንም ነገር አላደርግም፣ ስለማንም ሪፖስት አላደርግም። ፔጅ ላይ ብታዩ ከዘፈን ውጭ አልፖስትም። አንቀልቅሏቸዋል፣ አማቸዋል። እንዴት ቤታ ዝም አለች? እንዴት አልመለሰችልንም? እንዴት ሪፖስት አታረግም? ስድቦች ምናምን ነው። እናንተ መርዝነታችሁ እየታየ ስለሆነ እኔ ምንም ማውራት አይጠበቅብኝም። ሳይነኩኝ አልነካም፣ ሳይደርሱብኝ አልደርስም። ደርሳችሁብኝም በዚህ ወር ዝም ብያችኋለሁ። አንዱ ሲጣላ አንዱ ደግሞ ለምን ይቅርብኝ ያላችሁ መርዝነት ከውስጣችሁ የደበቃችሁትን በአንዱ እያስታከካችሁት እየተጠራራችሁ ሰድ አሁን እኔም በምን አቅሙ ነው እቴቴ የሚያወራው? በምን አቅሙ ነው የሚያወራው? እስከ ዛሬ ሳሊ አረበሻ ተሰድባ አታውቅም ነበረ። በቤታ የተነሳ አንተው አይደለ እንዴ እዮዳቤን ለምን ገባሽ ብለህ አዝረጥረጠክ የተናገርካት አይደል? ጋይስ ማርያም ምን እዮዳቤት እንዴት ገባሽ ብሎ ይሄ እቴቴ እኮ አዝረጥረጦ እኮ ሴትዮዋን የተናገራት እኮ እሱን የሰደባት የዛሬ አራት ሳምንት 2 ሳምንት አላውቅም ብቻ። ከዛ አያችሁ አንድ አይነት ሰዎች ናቸው እኔን የሚተቹኝ። ሀና ቡዳ አለች አንድ አይነት ሰው፣ በቃ አንድ አይነት ሰው። ምንም እስከዛ እኔ አሁን ሌላ ሰው መጥቶ ቢተቸኝ ማለት ነው አሁን ስህተት አለብኝ ይላል። ከቴቴ ምን ትጠብቃላችሁ? የኔ ጥላቻ ያሰክረው ያሳበደው ምንም ነገር ቢባል አንድ መልካም ነገር አይወጣም። ምንም ነገር ነገ የሆነ የተሻለ ቦታ ራሱ በይ እንዲያድርጋ ነው ብሎ የሚያወጣኝ ዘመዶቼ እኔ ካዱ ናቸው። ዘመዴን ስጋዬን ቤተሰቤን አይደለችም ቤተሰቡ ያሉ ናቸው። ይሄን ያክል የሚሄዱ ርቀት ናቸው እነዚህ ሰዎች። ከነሱ ምንድን ነው የምትጠብቁት? ከሀና ቡዳ ምን ይጠበቃል? እና ምንም ብታደርጉ አጀንዳ ብታመጡ መቼም አታሸንፉም። ለምን? አንድያዬን እግዚአብሔርን ይዤ ነው የምጓዘው። 4 ነጥብ። እግዚአብሔርን ይዤ ነው የምጓዘው። መድኃኒዓለምን ይዤ ነው የምጓዘው። የድንግል ማርያም ልጅን ይዤ ነው የምጓዘው። ማንም ንቅንቅ ያደርገኝ ብቻዬን ነኝ እኔ ስሰደብ እኔ ስወቀስ የሚቆምልኝ ጓደኛ ማንም የለም። ለእኔ የሚቆሙልኝ የኔ ደጋፊዎች የኔ ልጆች ናቸው። እድሜ ለእነሱ እንጂ እኔ ደጋፊ ባይኖረኝ ወዳጅ ባይኖረኝ እግዚአብሔር እነዚህን ሰዎች ባያመጣ ስጋዬን ከቆዳዬ አጥንቴን ፈጭታችሁ ለአበባ መኮትኮቻ ታረጉት ነበረ። ብቻዬን ስጋዬን ትበሉኝ ነበረ። እግዚአብሔር ደግሞ ማለት ነው ማንንም ብቻም እዚህ ምድር ላይ የሚያስቀር የለም። ማንም እኔ ተናግሬያችሁ አይደለም። እኔ የተሰደብኩበትን የተወቀስኩበትን ሪፖስት ስላደረጋችሁ ነው የራቋችሁ። አንድ ሰው ቤተሰብ ካለ ጓደኛዬ ካለ እኔ የምሰደብበትን እየፈለገ እኔ የምወቀስበትን እየፈለገ ከአንድም 2ም 3ም 4ም ሪፖስት የሚያደርግ ከሆነ ነገር ፈልጎ ነው፣ ሌላ ምንም አይደለም።
የኔ የምትሉት ሰው እናንተ የምትሰደቡበትን እየፈለገ ሪፖስት የሚያደርግ ላይክ የምትወቀሱበትን ከአንድም 4 5 6 አንዴ ሰው ይሳሳታል። 5 ጊዜ ሰው ልጅ ሊሳሳት አይችልም። እና በዛኔ ራኳችሁ በቃ ሌላ ምንም ነገር የለውም። ሌላ ምንም ኬሚስትሪ ፊዚክስ የለውም። እቺ ቆሻሻ ፊት እየተጣመመች ሸሌ እቺ ሸርሙጣ መባልበትን ሪፖስት የምታደርጉ ሰዎች ለኔ ምን ትጠቅሙኛላችሁ? እና ባላችሁበት አፍ እንደዚህ ባላችሁበት አፍ እንትን አትበሉ። ደግሞ ሲቀጥል ማለት ነው ለቤት ታቆም ያለው የሚል ሰዎችን በተመሳሳይ ሁኔታ ፖስት አድርጉልኝ ለማንም አንቆምም ሲሉ ማለት ነው። ከኔ በላይ ቲክቶክ ላይ ማንም ሰው የቆመ የለም። ለጓደኛ ለወዳጅ ለምናምን ለማቀው ሰው ለማላቀው ሰው እንደኔ ጠበቃ የሚሆን የለም። እንደኔ ጠበቃ የሚሆን የለም። የትኛዎቹ ሰዎች ናቸው ፊንገር ስትናገረኝ ከስር ያላችሁ የቆማችሁልኝ? እቴቴ ሲናገረኝ የቆማችሁልኝ ሰዎች የትኞቹ ናቸው? ለሃና ወጣ ስትሰድበኝ ያቺ አዲስ እንትባ ማናችሁ የቆማችሁልኝ? ከልጆቼ በስተቀር አሁንም እደግመዋለሁ። እና የራሳችሁን ህይወት ኑሩ። ይሄን በሳሪ ስለመጣ ነው ጋይስ፣ የራሳችሁን ህይወት ኑሩ። ለእናንተን የምመላለስበት ጊዜ የለኝም። ይሄ ሁሉ ወዳጅ ይሄ ሁሉ አክባሪ ስላለኝ ነው እንደ ድሮዬ ማልሰዳደበው ማልመልሰው እርግፍ አድርጌ ያቆምኩትኝ። እርግፍ አድርጌ ከእናንተ ያቆምኩትኝ አምላኬ ሆይ በህይወት የዋለልኝ ውለታ ከውስጤ ገዝግዘው ቢበሉኝም ሙሉ ሳይጨርሱኝ አምላኬ ሆይ ከህይወቴ ላስወጣልኝ ሰዎች አመሰግናለሁ። ድሮም አልጠቀሙኝም፣ ቢሄዱም አይጎዱም፣ አይጠቅሙኝም። አለቀ ደቀቀ። ከዛ በተረፈ ህይወታችሁን ኑሩ። ምንም አይነት ድራማ ብትሰሩ አልሰማችሁ። ምንም አይነት ድራማ ስቶሪያችሁ ብታረጉ ሪፖስት ብታረጉ ፔጃችሁ ላይ ብትፖስቱ አጀንዳ በመጣ ቁጥር ጊፍት እየሰጣችሁ ስራችሁ ነው። በየገዝቱ የምትልከሰከሱ ምናምን። አንዳንድ ደግሞ አላችሁ ልክስክስ ስማችሁን የሰው ልጅ ወንድ ሆኖ እንዴት በወንድነት እንትን አይደል? በሴት ወሬ ጣልቃ የምትገቡ ወንዶች አላችሁ። ወጥ አወጣ ሙላ። እኔ የሴት ጀግና ነኝ። ፊት ለፊት ነው የምናገራችሁ። ወጥ አወጣ እኔ ቤታ ተሳደቢልኝ ያለ ሰው እኔ ሄጄ ልጆቼ ምናምን ደጋፊዎቼ ማለት ነው ተሳደቡልኝ ያልኩት ሰው ካለ መታችሁ ፊት ለፊት አዋርዱኝ። የሆነ ፊት ለፊታችሁ ነኝ ሞትኩ ቤት አለው። ሂዱና እንትናን ስደቡልኝ፣ ሂዱና እንትናን ፖስቱልኝ፣ ለእንትና መልስ ስጡልኝ ያልኩት አንድ ሰው ካለ መጥቶ ፊት ለፊት ይግጠመኝ ነው የምላችሁ። አስረግጬ ነው የምነግራችሁ። ፊት ለፊት ኑና የኔ ልጆችም የሆናችሁ የኔ ወዳጆችም እኔ ልዋረድበት፣ እኔ ልሸማቀቅበት አምጡና ሳዩ አልልም። እኔ የሚያቃጥላችሁ ምንድነው? ብዙ ወዳጅ ስላለኝ ብዙ ደጋፊ ስላለኝ እንዴት አልጠሏትም ነው። ልቤን እግዚአብሔር ስለሚያውቀው በእናንተ በምትሰሩት ሴራ እንደማልወድቅ አስረግጬ ነው የምነግራችሁ። ወንዶች ነን የምትሉ ወንዱ ነው፣ ሴት ሴት በሴት መሀል ማጠፉ ከኩሽና ማትወጡ ወንድ ልጅ እንዲሆን ወንድ አይሆንም። ወንድ ልጅ እንዴት ወንድ አይሆንም? ሴት ከሴት ቀሚስ ማትወጡ እድሜ ልካችሁ ባገኛችሁበት አጋጣሚ እኔ እኮ አንድ ሴት ነኝ። ባገኛችሁበት አጋጣሚ ምን በዘመዳችሁን አልገደልኩባችሁ፣ ምንም ያደረኳችሁ ይሄን ያክል የለም። የቲክቶክ ንግግር ነው፣ በቃ ተነጋገርን አለቀ። እስካሁን ድረስ ቂም ወዳችሁ አመቃችሁ እንደ ሴት በየኮሽናው በየሴት ቂንጥርና ቀሚስ ስር ማጠፉ ልክስክሱላ እከካ ነው ጋይስ። ማርያም አንዳንዶች በቃ አበዙትኝ። ማገኘኝ ማንን ነው ደግሞ የምትናገሩኝ? አንተ እዚህ ጆን ዳንኤልን ስም አትጻፍ። እከክ ምን አባህ አድርገህ ይውሻ ልጅ። ከዛ በተረፈ ወንዶች እንደ ወንድናታችሁ ተከበሩ። ስትነኩ በእናንተ ደረጃ ከሆነ መልሱ። ከዛ በተረፈ ግን በየሰው ይታዘባችኋል። ሰው ይታዘባችኋል። በቃ በሴቱ መሀል ሁሉ እነሱ ናቸው አራጋቢ። ወንድ ከሆንክ ሄለን ግጠሙ እስኪ። ወንድ ናችሁ እናንተ። ታሳያችኋለች። ሄለን ናት የተናገረቻት። ለምን ሄለን ፊት ለፊት ባዳ አህያውን ፈርቶ ዳውላውን ሄለን የተናገረቻት እያለች አንድ ሁለት ሰው ሪከርድ የሄለን ሪከርድ ፖስታ ተብሎ የሁሉ መንጫጫት። ግጠሟት። ወንድ ከሆናችሁ እስኪ ግጠሟት፣ መልሱላት። ይሄ ጆን ዳንኤል የሚለውን መውቱትኝ። የሰው ስም አትጻፍ ይውሻ ልጅ። ምን አባርግ ጆን ዳንኤል ከአንተ መጥቶ ጥፍሱ ይሻለኛል። አውጣ አለበት ይልጣ። እሱ በጌም ነው የምንገናኘው እንጂ እንደናንተ ቁጭ ብሎ ሴራ የሚሰራብኝ መሰለኝ። ዳግም ይስንት ማር
ደመመራራ ነሽ በጣም እንጂ ጋይስ ማርያምን እየተናገረቻት ሳሊያራ በሻን ሄለናት የራሷ ቲንኪንግ ፍቅር በጣም ነው የማመሰግነው። የራሷ አመለካከት አላት አይደል ሄለን በቃ የራሷ አመለካከት ነው። እኔ ሄለንን ለምን እንዲያልሽ ብዬ አልቃወማትም። መብቷ ነው እንደፈለገች። እኔን ትሰድበኝ የለ እንዴ? እኔ ስትሰድበኝ ማን ለኔ ቆመልኝ? በዛ ልክ ሄለን ስትናገር ማናችሁ ለኔ ይቆማችሁልኝ የላችሁ። ወንድ ከሆናችሁ ግጠሟት። እናታችሁ ወልዳችኋለች። እከካ ቤታ ላይ እየዞራችሁ ትመጣላችሁ። ፖስት አደረገኝ ለምን ግጠም እዮዳብን ግጠሙትኝ። ሳሊያራ በሻ እንደዛ ዋረዳት የሰደባት የመጀመሪያው ሰው እዮዳብ ነው። ግጠሙት ወንድ ከሆናችሁ ፊት ለፊት እኔ እንደናንተ ተደባብቄ አይደለም፣ ፊት ለፊት ነው የምነግራችሁ። ግጠሟትና እስኪያሳዩት አርህን ነው የምታመጣልህ። አርህን ታመጣልሃለች። ትቃዝናለህ እዚህ ቲክቶክ ላይ አትገጥማት። ሸውሸልች ማርያምን እውነቴን እኮ ነው ጋይስ። እሷ የሰደበቻት እያለች ሪከርደሮች እንዴት የቤት ታይፕ ወስታሉ እንዴ? አፋቸውን አናስይዘው ሪከርደር እኔ ምን የኔ ሪከርደሮች የኔ ልጆች ይፖስቱ የለ እንዴ እኔ ኩዊን ፎሎ ታረጋኛለች አይደል? እኔ ፎሎ አረጋታለሁ። ኩዊን ሪከርደሯ 4 ኪሎ ፎሎ አረጋታለሁ። ሰሌንን ፎሎ አረጋታለሁ። ብዙ ሪከርደሮች ፎሎ ማረጋቸው አሉ። እኔ የምሰደብበት እኔ ፖስታለሁ። እስቲል ግን ፎሎ ነን። ቆይ አንዳንድ ቆሻሾች ልቦለካቸው። ኩዊን እንዳትሉኝ ፕሊዝ፣ ኪንግ በሉኝ ጋይስ። እና እኔ የምፖስትበትን እኔ የምሰደብበትን ኢትዮ ሪከርድ ሁሉ ይፖስታሉ። በጣም የተጨማለቀ ከሆነ አልፎ እንደውም እኔ ኢትዮ ነው እንትምላት አልፎ ምንም አድርጌ የማመጣው ነገር የለም። አይምሮዬን አሳምነዋል። እነሱ የሰደቡኝ ነው የፖስተቱት እንጂ እነሱ አልሰደቡኝ። ሪከርደሮች እኔን አልሰደቡኝ። በቃ አምኜበት ፈቅጄበት እነሱ ሲሰድቡኝ ብቻ ነው እነሱን የምጠይቀው። ከዛ ውጪ ሰው ለሰደበኝ ነው የሚፖስቱት። አለቅ ወንድ ከሆናችሁ ግጠሟቸው። ቅዘና ሙላ ምን ፈሪ ናቸው በማርያም። ሄለንን መናገር ፈርተው ሄለን ታካ ከያዘቻችሁ አትለቃችሁማ። የእናት አባትን መቀነት ነው የምታስፈታልህ። 7 ቀን አትፈታም። እኔ ግን ቤታ በቃ ነገር ይገንባታል ተብያለሁ። መከራ አለብኝ እኔ ቤታ እኔዎቹ መከረኛዋ ቤታ እኔን ነው የምትናገሩት። የውሻ ልጆች ወንድ ይቅጠማት እስኪ ዛሬ ማታ ትገባላችኋለች። ቁርጣት ነው የምታስይዝክ። እኔ እንኳን ስንት ነገር አድርጋኝ እንኳን አንድ ሰው ይቆመልኝ የለም። ስለዚህ አይመለከተኝም። እኔ የፈለገችው ትናገር። እንኳን አይደለም ለእናንተ ልቆም አይደለም ለራሴም አልቆምኩኝ። ለራሴም በዛ ልክ አባቴን ተናግራ አልቆምኩም። አይመለከተኝም። ቁሙ ሂዱ ተነፉ ቢያችሁ ጋይስ። ምስኪ እናቴ ትምደላችሁ። አይ ኖ አንድ አይነት ሰዎች ናቸው እኔን የሚሰድቡኝ አይደል? አንድ አይነት ሰዎች። እስኪ ተመልከቱ። የሆነ አጀንዳ ይምጣ። አሁን ሳሪ አንቺን ስለምወድሽ ምናምን ነው እና ሁለት ሪከርደሮች ያንቺ ስለመሰሉኝ የእሷን የሄለን ቪዲዮ ስለፖስተቱ ደበረኝ አንቺ ስለመሰሉ ብላ ጠየቀች። ከዛ እኔ እና እሷ አውርተን ጨረሰ። ከዛ በኋላ ድራማ መጡ እነ ቴቴ ምናምን በቃ ድራማ መጡ። በቃ ወይኔ ቤት ተመልከቱ። ሳሊያራ በሻ ተሰድባ ማታቆን አሁን በሪከርደር ብሎ በቤታ ማናቸው ተናጋሪ እቴቴ ማናቸው? ያቺ አንዳለች አሜሪካን ያለች የበሰበሰ ዊግ የምታረግ የሆነች አንድ ደግሞ አለች የልጇን አባት የት እንዳለ ማታቅ። እንዲህ አይነት አንድ አይነት ሰው ነገ ደግሞ አሁን ፊንገር ደግሞ ትመጣለች። ነገም ደግሞ መልሳ ደግሞ አንድ አይነት ሰዎች ናቸው በስራው የሚያወሩት ስለኔ። ኧረ ሌላው ይውቀሰኝና እኔ ጥፋተኛ ልባል እንጂ እባክሽ ነው ውጪ ሂጂ እዛ ቤት ተልከስከሽ ነው ውጪ ብሎ ካረግሽና ሂጂና እዛ ቤት ውሻው ነው በይላችሁ ሂጂ። ከዚህ ስቦልክሽ እዛ እንደ ውሻ ምትሆኝ እንዴ ሰርጀሪ ናት። ይሄንን አጀንዳ አምጣይ ሰርጀሪ። እኔ አትሊስት ሌባ አልተባልኩም እግዚአብሔር ይመስገን። እኔ አትሊስት ሰካራም አልተባልኩም። እኔ አትሊስት ገላሻጭ አልተባልኩም። ሰርጀሪ እንኳን አድርጌ ቢሆን በራሴ ሰውነት ላይ ነው ቆራርጬም ፈላልጬም እንትን ምለው ራሴ ላይ ነው ህመሙንም ችግሩንም በሽታውን ሁሉንም አደርገው። ሰው እንደው አርጌው እንኳን ቢሆን ሰው የሚጎዳ ነገር አላረኩኝም። እንኳንም ሌባ አላላችሁኝ፣ እንኳንም ሰው ገዳይ አላላችሁኝ፣ እንኳንም አስመሳይ አላላችሁኝ፣ እንኳንም ጥቅመኛ አላላችሁኝ። የምናደድ ይመስላችኋል እንዴ? እመቤቴን ይሄ አናደደኝ ስላለኝ አደርጓለሁ ነው የምልህ። ምን አባት አመጣለሁ እካካ ኤኒዌይስ ጨርሼ
ጨርሻለሁ። በተረፈ ሌሎቻችሁ ጋይስ ዩቲዩብ ለቅቄያለሁ። ዩቲዩብ የኔልኝ እሺ፣ ከዚህ ስትወጡ በኋላ። በተረፈ ሌሎቻችሁ አንዳንዶቻችሁ ማለት ነው መቼም መልስ አልሰጣችሁም። የውስጣችሁን መርዝና እርካታ የውስጣችሁ መርዝና ክፋት የምታረቁት ሰው ሲሰድብላችሁ ነው። እሱን ሪፖስት በማድረግ ተጠመዱ እሺ ውዶች። ከቻላችሁ ፔጃችሁ ላይም ያው መፖስት ስትወዱ የለ ፔጃችሁ ላይም ባሽሙር ፖስቱ። እኔ ያንን አላደርግም። መርዛችሁን አስጠጣችኋለሁ። እመኑ። እኔ ቤታ እውነትም እኔ ቤታ እግዚአብሔር ምስክሬ ነው። እኔ ቤታ ሰው አይደለም። መርዛችሁን አስጠጣችኋለሁ። እኔ ስቶሪ ላይ የምጽፈው ነገር አይኖርም። ህዝብ ይስበዋል። እኔ የምጽፈው ነገር አይኖርም። ስቶሪ ላይ 5 ሳንቲም ነገር በአሽሙር የምጽፈው ነገር የለም። ሪፖስት አላደርግም። ፔጅ ላይ ከዘፈን ውጭና ከራሴ ከምናገር ውጭ አታዩ። ማን ይጽፍልኛል? ህዝቡ ይጽፈዋል። ማህበረሰቡ ይጽፈዋል። እኔንም ቤታ ባለጌ መጥፎ ለማስባል ከሁሉ ትባላለች። ደግሞ የሚያስቀኝ ማለት ነው እንትና እቴቴ ምላለ እንትና ለእንትና ቆማላት፣ እንትና ለእንትና ቆማላት። ጀላ ይቁምብክ። አንዳች እብድ የሚያህል ጀላ ይቁምብክ አናት ላይ። እንዴት ጃኒ ጓደኛ ብትሆን ምን ያህል እንደምትቆምላት ብላለች። በመቆም እኔን የሚያክለኝ የለም። አናት ላይ አንዳች ፖል ይቁምብህና ማንም እኔ እንደቆምኩለት የቆመልኝ የለም። ማንም ገንዘቡን እንዳወጣው እንደኔ ያወጣ የለም። ሰፖርት በማድረግ አንደኛ ነው የምታወቀው። በመቆም አንደኛ ነው የምታወቀው። መጥቀስና እዛ ውስጥ መግባት ስለማልፈልግ እንጂ ካስፈለገ ለማን በምን ሰዓት እንዴት አድርጌ እንደቆምኩኝ ከሀስከፈ ነግራቸዋለሁ። የገዛ ስጋዎቻቸው እንኳን ሳይቆሙላቸው ነው እኔ የቆምኩላቸው። አመዳሙላ የገዛ ስጋዎቹ ያብራካቸው ክፋይ ሳይቆሙላቸው እኔ ነኝ ቤታ ስንጣጣ የነበረው በሰው ዘንድ እስክጠላ ድረስ። በመቆም ከኔ ጋር እንዳትመጡ። እበት ጨርሻለሁ። ጋይ ወደ ዘፈን ምን ጉድ ነው ዘንድሮ።